እንደምን ሰነበታችሁ ውድ ተመልካቾቻችን አድማጮቻችን ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ ክፍለ ጊዜ ነው። በዚህ ሳምንት እያጠናን ያለነው በዚህ ሰሞን ሳምንት ብቻ ሳይሆን ፍንጮች፣ ምስሎች፣ ምሳሌዎች የመጽሐፍ ቅዱስ ትንቢት ማጥኛ መንገድ የሚለው ነው እያጠናን ያለነው። በእነዚህ ተምሳሌዎች አማካኝነት ትንቢትን እንዴት ለማጥናት እንደምንችል ከመሰረቱ ከመጽሐፍ ቅዱስ እያነሳን የምንወያይበት የክፍለ ጊዜ ነው። የባለፈው ሳምንት መንግስታት የሚለውን የመጀመሪያውን ክፍል አጥንተን ነበር። እንግዲህ ይህ የመንግስታት የሚለው ሐሳብ እግዚአብሔር በመጀመሪያ ሊያቋቁሙ ያሰበው መንግስት ነበር። እንዳለመታደል ሆኖ ግን የሰው ልጅ ኃጢአት ከወደቀ በኋላ ከእግዚአብሔር አሰራር ወጥቶ የራሱን መንግስት ለማቋቋም ሲፍጨረጨር እንደነበረ በታሪኮች በዘፍጥረት መጽሐፍ በብሉይ ኪዳን ስናይ ነበረ። የመጀመሪያው ኒምሮድ ከእግዚአብሔር ፊት ወጣ፣ የራሱን ከተማና የራሱን መንግስት ሊያቋቁም እንደሞከረ ያም ደግሞ በጣም አክሳሪ መንግስት እንደሆነ አይተን ነበር። በኋላ ግን ያንን ለመስበር እግዚአብሔር ደግሞ አብርሃምን በተለየ መንገድ እንደጠራውና በሱ አማካኝነት ደግሞ ሌሎችን ለመባረክ አህዛብን ሁሉ ለመባረክ የተለየ ተልዕኮ ያላቸውን ህዝቦች እንዳዘጋጀ እንመለከታለን። ግን እንደገና የሰው ልጅ እንዳለመታደል ሆኖ እግዚአብሔርን እንደ ንጉስ ከመቁጠር ይልቅ እንደ ሌሎቹ ንጉስ ስጠን ብለው እስራኤሎች በማመጻቸው ምክንያት እግዚአብሔር የፈለጉትን የሰውኛ መንግስት ሰጣቸው። ያው የሰውኛው መንግስት ደግሞ እግዚአብሔር ባሰበው መንገድ ሳይሆን በሰው አስተሳሰብ ምክንያት ሲሰነካከል እናያለን። በዚህ ምክንያት የእስራኤል መንግስት እንደ መንግስት ሆና መቀጠል አቅቷት የእግዚአብሔርም ፈቃድ ሆኖ በአህዛብ መንግስታት እንድትሸነፍ ሆነ። እነሱም ደግሞ የአህዛብ መንግስታት በተለያየ መንገድ የራሳቸውን ጉዳይ ለማስፈጸም ወይም የራሳቸውን መንግስትና የራሳቸውን አስተሳሰብ ለማለት ብለው ሲታገሉ ችግር እንደፈጠረ እና የእግዚአብሔርም ያለው እውነት እንደሆነ ስንመለከት ነበርና እነዚህ ሁሉ መንግስታት እግዚአብሔር ባልፈቀደው ሰው በሰውኛ መንገድ ራሱ ሊመሰርተው የሚፈልገው መንግስት ውጤቶች እንደሆኑ አይተናል። በዚሁ አግባብ ነው እንግዲህ የዛሬውንም የምንቀጥለው። የዛሬው የዚሁ ክፍል ሁለተኛ ክፍል ነው የሚሆነው። የዛሬው የመግቢያ ጥቅሳችን የተወሰደው ከመዝሙር 46 ቁጥር 10 ላይ ይገኛል። መዝሙር 46:10 እንደዚህ ይላል፣ እረፉ እኔም አምላክ እንደሆንሁ እወቁ፣ በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። ወደ ዛሬው ጥናታችን ከመግባታችን በፊት ወንድማችን ያዕቆብ ጸሎት ያደርግልናል። በሰማይ ያለ አፍቃሪ ሆንክ ዘላለማዊ አባታችን እናመሰግናለን። ደግሞ በቃልህ ውስጥ የሚያስፈልገንን ለህይወታችን መመሪያ የሚሆነውን ነገር ሁሉ ስላዘጋጀ ስላስቀመጥክልን ዛሬም ቃልን ስናጠና ደግሞ በተለየ ሁኔታ መንፈስ ቅዱስ እንዲመራ እንዲያስተምረን በተለያየ መንገድም ይሄን የሚከታተሉት ለልባቸው መንፈስ ቅዱስ እንዲናገራቸው ያንተን ሐሳብ ያንተን ዓላማ ለህይወታቸው መረዳት እንዲችሉ እንድታግዘን እንለምንሃለን። በመካከላችን ስላለ ተመስገን፣ በክርስቶስ ኢየሱስም አሜን። አሜን። እንግዲህ እንዳስቀመጥኩት በዚሁ አግባብ መንግስታት የሚለውን ክፍል 2 ነው የምናየው። የዛሬ የምናየው ምንድነው? እንግዲህ እግዚአብሔር ያቋቋመው ወይም ሊያቋቁመው የፈለገው በአብርሃም አማካይነት ያ ከፈረሰ በኋላና እነ ዳንኤል ምርኮ ከተወሰዱ በኋላ የዚሁ የሰው ፍላጎት መንግስትን ለማቋቋም በራሱ መንገድ ራሱን ለማስተዳደር የሄደበትን ሂደት ከትንቢተ ዳንኤል በተለይ የበለጠ እናያለን። እና ይህ ራስን የማስተዳደር ነገር በጣም
ግራም ያጋባ ነው። ምክንያቱም ኃጢአተኞችን ሲያስተዳድሩ ወይም ሲገዙ የሚኖረው ውጤት እጅግ የከፋ ነው። ይሄ እግዚአብሔር ቃል ደጋግሞ የሚያሳየንና የሚያስተምረን ጉዳይ ነው። ይህንን ካልን በኋላ እስቲ መጀመሪያ ለሰው ልጅ የተሰጠው ትእዛዝ ወደ እሱ እንመለስና ምን ነበር የተሰጠው? ያ ትእዛዝ ይችን ክፉና በጎውን ከምታውቀው ዛፍ እንዳትበላ የሚል ትእዛዝ ነበርና ይሄ ትእዛዝ ምንነቱ፣ በተለይ ደግሞ አንዳንድ እውቀት መከልከል አለበት ወይ የሚለውን ሀሳብ አንስተን እንወያይ እና በዚህ ጉዳይ ያለውን ሀሳብ እንነጋገር። መጀመሪያ ብዙ ጊዜ የመጀመሪያውን ትእዛዝ ስንመለከት ቀድሞ የሚመጣልን ያው የተከለከለው ዛፍ አትብሉ የተባሉት ነው። ግን እግዚአብሔር የሚያስገርም አምላክ የሚያደርገውም በቃ ከዚህ ዛፍ እንዳትበሉ አይደለም የሚለው። ትእዛዙንም ሙሉን ስንመለከት እግዚአብሔር ያንን ፍጹም የሆነውን ዓለም ፈጠረ። በጣም ብዙ ለአዳምና ሔዋን የሚሆን ነገር በዛ አዘጋጀ። በገነት መሃል አስቀመጣቸው። ከዛ በኋላ በገነት መሃል 2 ዛፎች ነበሩ፣ የሕይወት ዛፍ እንደዚሁም ደግሞ መልካምና ክፉን የምታስተዋውቀው ዛፍ። ከዛ በኋላ ዘፍጥረት ምዕራፍ 2 ቁጥር 16 እና 17 ስንመለከት ሙሉ የመጀመሪያውን ትእዛዝ እናገኛለን። እንደዚህ ይላል፣ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስተዋውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና ይላልና የእግዚአብሔር ትእዛዝ እንዲያውም የተከለከለው አንድ ዛፍ ነው እንጂ ከሁሉም በቃ በነፃነት መብላት ትችላለህ ተብሎ ተፈቅዶለታል። ነገር ግን ከአንደኛው አትብላ፣ ምክንያቱም ከዚህ በበላ ቀን ትሞታለህ ብሎ ውጤትም ስላለው እግዚአብሔር ያንን ሲከለክል እንመለከተዋለንና ሁለቱንም አብረን ማየት አለብን የትእዛዙ ክፍሎች ስለሆኑ። አትብሉ ሲል ምን እያለ ነበር የሚለውን ነገር ማስተዋልም አስፈላጊ ነው። ምክንያቱም መልካምና ክፉን እግዚአብሔር በመረጃ ደረጃ እንድናውቀው አይደለም ማለት እዚያችን ዛፍ መብላት የሚያመጣው መዘዝ በሀሳብ ብቻ ሀሳባዊ ብቻ አይደለም። ምክንያቱም ልምምድ ነው፣ የክፉ ልምምድ ማለት ነው። ማለት በሽታን፣ ህመምን፣ ሞትን፣ ስቃይን ሁሉ የሚከት ማለት ነው እና እግዚአብሔር ከፍቅሩ የተነሳ ይሄ የክፉ እውቀት እንዳይኖራቸው ሲከለክል እናያለን። ግን ያው የሰው ልጅ ወዶ ክፉ ምን ማለት እንደሆነ በልምምድ በመንካት በማየት በመኖር ለመምረጥ ቀምሶ ለመምረጥ ለማየት እንደፈለገ እናያለን እና ልክ አባት ወይም ወላጅ ልጆችን አንድ ነገር አታድርጉ ሲል መቼም ከኔ የተሻለ ያውቃል፣ እኔን በመውደድ ነው ይሄንን የከለከለኝ የሚል መተማመን እንደሚኖርበት ሁሉ እግዚአብሔርም ከዚህ ከፍቅር የመነጨ ሲከለክል እናየዋል። በዘፍጥረት ላይ የምናየው ሀሳብ ትእዛዝ ተብሎ ይጠቀስ እንጂ ትእዛዝ የሚል ብቻ አይደለም። ሀሳቡ ውስጡ ያለው ምንድነው? ትምህርት ነው። እግዚአብሔር ትምህርት እያስተማራቸው ነበርና ይሄንን ብሉ ይሄን አትብሉ ወስጥ የሚለው ለምሳሌ እዛው ዘፍጥረት 1 እና 2 ላይ ሄደን ስናይ 4 ልንላቸው እንችላቸው ትምህርቶች ተሰጥቷቸው ነበር። ያውኛ ትእዛዝ እያለን ብንጠራው ግን ሀሳቡ ማስተማር ነው። ምክንያቱም ሰው በራሱ በውስጡ የሚያመጣው የራሱ የሆነ ብቃት ወይም ትክክለኛ የሆነ አስተሳሰብ ከውጪ ከእግዚአብሔር ነው እንጂ ትምህርት ኢንስትራክሽን መመሪያ የሚሰጠው እንጂ በራሱ የለው። በዘመናችን አሁን እንደሚባለው አይደለም። ስለዚህ እዛ ላይ ስናይ ለምሳሌ ያክል ዘፍጥረት 1:28 ላይ ሁሉን ግዙ ብሎ ከነመመሪያው ሰጥቷቸው ነበር። ከዛ ዘፍጥረት 1:29 ላይ ደግሞ ምን አይነት ምግብ መብላት እንዳለባቸው ነግሯቸው ነበር። ሁለተኛው ትምህርት እሱን ልንለው እንችላለን። ይሄንን ብሉ ብሎ የሚበሉትን የምግብ አይነቶች ሰጥቷቸው ነበር። ሶስተኛው ምዕራፍ 2 ቁጥር 16-17 ባለው ላይ ሁሉን ብላ ይለዋል፣ ግን ክፉና ደግ ከምታስተዋውቀው ዛፍ ደግሞ አትብላ ብሎ ደግሞ ትምህርት ሲሰጠው እናያለን። ከዛ ደግሞ ምዕራፍ 2 ቁጥር 15 ላይ
ኤደንን ተንከባከባት ብሎ ደግሞ እንደዚሁ መመሪያ ሲሰጠው እናያለንና በዚህ መልኩ ነው እግዚአብሔር እንዲቀጥል ሐሳቡ የነበረው ትምህርት እያስተማረ ይሄ ትክክል ነው ይሄ ትክክል አይደለም እያለ እያስተማራቸው እንዲሄዱ ነበር የእግዚአብሔር ፈቃድና ኃጢያት ከገባ በኋላ የሆነውን ስናይ ዘጸአት 24:12 ላይ ምን ይላል እግዚአብሔርም ሙሴን ወደኔ ወደ ተራራው ውጣ በዚያም ሁን እነርሱን ታስተምር ሚለው ይሰመርበት ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ የድንጋይ ጽላት እሰጣለሁ አለ ስጦታ ነው ማስተማሪያ ስጦታ ነው የተሰጠው ትእዛዝኛ ያልን ያው ትንሽ ከረር አድርገን ምናየው ማለት ነው ከዛ በኋላ ነህምያ 9:13 ላይ ደን ስናይ ይሄንን ጥቅስ እናነባለን ምን ይላል ወደ ሲናም ተራራ ወረድክ ከሰማይም ተናገርካቸው ቅኑን ፍርድና እውነቱን ሕግ መልካሙንም ሥርዓትና ትእዛዝ ሰጣቸው ይላል የስጦታንና የማስተማሪያ መመሪያ እንደሆነ ነው የምናየውና የእግዚአብሔር ይሄ በኋላ ትእዛዝ ተብሎ የተጠቀሰው 10 ትእዛዝ ተብሎ የተጠቀሰው የማስተማሪያው መንገዱ ነው እንጂ የሆነ ነገር ለማክረር ብሎ ያደረገው ሳይሆን ተመሳሳይ ነገር ከዘፍጥረት ጀምሮ ከኃጢያት በፊት ከዘፍጥረት 1 ጀምሮ የሰው ልጅ ይሄ መመሪያ ሲሰጣው ነው የኖረው እና የእግዚአብሔር የማስተማሪያው መንገድ ይሄ ነው በኋላ ኃጢያት ሲገባ ነው ትእዛዝ ተብሎ የከረረ መሰለን እንጂ ለአዳምና ሔዋን የተሰጠው ነው በዛው የቀጠለው የሚለውን ሐሳብ እናገኛለን እሺ አንድ ነገር ለመጨመር ያህል መጽሐፍ ቅዱስ በዚህ በዘፍጥረት ምዕራፍ 2 ቁጥር 17 ላይ ዕውቀት የሚለው ነገር ዝም ብሎ አንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል ህፃናትን ልከን የምናስተምረውን አይነት ዕውቀት ብቻ ሳይሆን ከነ ውጤቱም ጋር አብሮ የሚታወቅ ነገር ማለት ነው ለምሳሌ አንድ ሰው ቁጭ ብሎ እንደው በመናቡ ከዚህ ጨረቃ መሄድ የሚቻልባቸውን ነገሮች ፊዚክሱን ምኑን ቁጭ ብሎ መስራት ይችላልና በተወሰነ ደረጃ ያ ዕውቀት ነው ያ ሰው ግን መንኮራኩርስ ገብቶ አብሮ ካልሄደ እዛ ቦታ ላይ በርግጥ ያ ነገር ምንድነው የሚለው ነገር በጥልቀት ላይ ያውቀው ይችላልና መጽሐፍ ቅዱስ ላይ አሁን እየተናገረ ያለው ዕውቀት ውጤት ያለው ዕውቀት ነው ያ ማለት ህይወትን አስተሳሰብን ብቻ ሳይሆን መላ ህይወታችንን የሚቀይር ዕውቀት ማለት ነው አሁንም የአዳምና ሔዋን ጥፋት በውጤቱ ደረጃ ምን አይነት ሁኔታ ላይ ጣለን የሚለውን ስናይ ነገሩ ግልጽ ነው በተመሳሳይ መንገድ ዘፍጥረት ምዕራፍ 4 ቁጥር 1 ላይ አዳም ሚስቱን አወቃት ይላል ከዛ ጸነሰች ቃየንንም ወለደች ይላል ስለዚህ መጽሐፍ ቅዱስ ላይ የዕውቀት ጉዳይ ይደጋገማል ምሳሌም ላይ ይመጣል ዮሐንስ ወንጌል ምዕራፍ 17 ላይ አንተንና የላከው ጌታ ኢየሱስ ክርስቶስን ማወቅ ነው የዘላለም ህይወት የሚለው ነገር ማወቅ ዝም ብሎ መጽሐፍ ከፍቶ ማንበብ እና ዝም ብሎ ነካክቶ መሄድ ሳይሆን ከአንድ ነገር ጋር በጥልቅ መቆራኘት ማለት ነውና ውጤቱ ደግሞ ሁሉን ነገር ነው የሚቀየረው ልክ የቃየን መወለድ አዳምና ሔዋንን እንደቀየራቸው በኋላም ቃየን ካደገ በኋላ የሰራቸው ስራዎች ወንድሙን መግደሉ ወዘተ በወላጆቹ ላይ ምን አይነት ተጽዕኖ ነበረው ታሪካቸውን ሁለመናቸውን ነው የቀየረው ከዚህ በኋላ ሲያዝኑም ሲደሰቱም ከሱ ጋር የተያያዘ ነገር ነው የሚሆነው እሱንም ከግምት ውስጥ ማስገባት አለብን በጣም ጥሩ ስለዚህ እንግዲህ አንዳንድ ዕውቀቶች ጥሩ አይደሉም ማለት ነው ዘመናችን ሁሉን ወቅ የሚባልበት ጊዜ እንደውም የዕውቀት መግዘፍ የሚታይበትና ሁሉን ለማወቅ መጣር ግን አሁን እናንተ በነገራችሁኝ አግባብ አንዳንድ ዕውቀቶች ተገቢ አይደሉም በዘመናችንም ይህ ምን አይነት ተግባራዊ እንደምታ ሊኖረው ይችላል ዛሬም ላናውቃቸው የሚገባ ነገሮች አሉ ማለት እንችላለን አሁን አንድ በጣም ከሚራገቡ ሀሳቦች መካከል አንደኛው የፊር ኦፍ ሚሲንግ አውት ያመልጠኛል የሚል ስጋት ይሄንን ሳልነካው ይሄን ሳልዳስሰው ይሄን ሳላደርግ ይሄን ሳልቀምስ የሚሉ ሀሳቦችና እግዚአብሔር ሁሉን አዋቂ ነው
እና የእግዚአብሔር ሐሳብ ለሰዎች መልካም ነው። በዚህ መተማመን ላይ የተመሰረተ ከሆነ ማለት እግዚአብሔር የከለከለው እግዚአብሔር እንዳናየው እግዚአብሔር እንዳንበላው እግዚአብሔር እንዳናደርገው የከለከለ ነገር ከሆነ እንግዲህ እሱ ከኛ የተሻለ ያውቃል ማለት ነው እና ለኛ ከማሰብና እኛን ከመውደዱ የተነሳ የሚከለክላቸው ነገሮች ለኛ መልካም ናቸው ማለት ነው። ምክንያቱም ብዙ ጊዜ እንዴት ነው የሚሆነው አመለጠን ብለን የምናስባቸው ነገሮች ምናልባት ሔዋን ይህን ሳልበላ ያለችው ነገር ወይም ይህንን ባደርግ ኖሮ የተሻለ እንደ እግዚአብሔር መሆን እችል ነበር ብላ የራሷን ስሌት የሰላችበት ከእግዚአብሔር ሐሳብ ውጪ ማለት ነው መጨረሻው ጥሩ አልነበረም። ስለዚህ በከባዱ መንገድ መማር አይጠበቅብንም። ከታመምን በኋላ መማር አይጠበቅብንም ነው። ከኛ የተሻለ ስለኛ የሚያስብ እኛን ዲዛይን ያደረገ አምላክ አታርጉ ካለ እሱ ከኛ የተሻለ ያውቃል ይወደናል በሚል መተማመን ውስጥ መቆየት ትርፍ ነው እንጂ ጉዳት አይደለም። ምንም ሚስ የምናደርገው ነገር የለም እዚህ ውስጥ። በተለይ ይሄ ሀሳብ ደግሞ ወጣቶችን የበለጠ የሚስብ ይመስለኛል። ምክንያቱም ትዝ ይለኛል ትምህርት ላይ ያለን 5ኛ ዓመት ስንደርስ ወደ ዝዋይ እንሄድና 1 ወር እንቆያለን እና በቃ ቤተሰብ የለም በራሳችንን የፈለግነውን ነገር ለማድረግ በቃ ነፃነት ያው ያለው ሰዓት ነውና አንድ ጓደኛዬ ምን ሲለኝ ትዝ ይለኛል እንዴ አሁን እኮ ካልሞከርም በቃ መቼም አንሞክርም፣ ስለዚህ ይሄ ነው ጊዜው አሁን መሞከር አለብን ሁሉንም ብለው በቃ ሁሉንም ለመሞከር ሲጥሩ እንደነበር ትዝ ይለኛልና አንድ ነገር ግን ምን ተማርኩኝ ልክ ያኔ ሔዋን ዋጋ እንዳስከፈላት አንዳንድ ዕውቀቶች የሆነ ሳንሞክራቸው ሳናደርጋቸው ሳንቀምሳቸው መጥፎ እንደሆኑ ማወቅ መማር አለብን። አለበለዚያ አሁን መርዝ ቀምሰን እንደሚገል እንደመማር ይሆናል። ልክ አዳምና ሔዋን ያችን ፍሬ ሲበሉ ያመጣውን መዘዝ ምንም ሊመልሱት አልቻሉም፣ አንድ ያርገውታል። እኛም በተለይ የምናያቸው አሁን ደግሞ እንዳለ ዘመን ሁሉ በጣም ኢንፎርሜሽን የበዛበት ጊዜ ነውና በቃ ሁሉም ነገር ቅርብ ነው። ሁሉም ነገር ለመሞከር በጣም ከምናስበው በላይ ቅርብ ነው። ግን አንዳንድ ነገሮችን ሳንነካ እንደዚሁ ወላጅ ወይም ቤተሰብ ወይም ከኛ ከፍ ያሉት ስለነገሩን ብቻ አምነን መተው ለኛ ትልቅ ጠቀሜታ እንዳለው መማር እንችላለን። ምክንያቱም በልምምድ የምናገኛቸውን ዕውቀቶች በተለይ የክፉን በልምምድ መማር ዋጋ ያመጣል፣ ጠባሳ ያመጣል። እነዛን ጠባሶች ደግሞ በምንም አንሽራቸውም። በቃ ሁሌም ከኛ ጋር አብሮ የሚቀጥል ነውና አንዳንድ ዕውቀቶችን በቃ አለማወቅ የተሻለ ነው። አንድ ሀሳብ ለመጨመር እዚህ ላይ የአዳምና ሔዋንን ለምሳሌ ስንመለከት እግዚአብሔር እንዳያውቁ ስለፈለገ ሳይሆን እባብ እንዳለው ፍሬውን በበላችሁ ጊዜ እግዚአብሔር ዕውቀት ከልክሏቸዋል እንዳለው ሳይሆን ያንን ፍሬ ባለመብላት ቅድም ድርባ ያነሳው ሀሳብ ላይ ነው እንትን ውጤትም እንዳለው ስለነገራቸው ግዴታ ክፉና ደግ ምን ያመጣል ብሎ መሞከር ያ ዕውቀት አይደለም። ግን ክፉና ደግን ልክ እግዚአብሔር እንደሚያውቀው የሰው ልጅንም ያሳውቀው ነበር። ግን በድርጊቱ ውስጥ ግን ማለፍ አልነበረባቸው። ስለዚህ ያንን ማስተዋል ይገባቸው ነበር። ለምሳሌ በተለይ አንዳንድ ሰዎች ሁሉን ፈትኑ ተብሏልና ስለዚህ ሁሉን መፈተን አለብኝ ይላል። ሁሉን ፈትኑ ማለት ሁሉን በልምምዳችሁ ውስጥ አሳልፉ ማለት ግን አይደለም። እግዚአብሔር እንዲገልጽልን መጠየቅ እንችላለን። ዕውቀት የሚገኘው ከሱ ነው። ከሰው የሚመጣ በተለይ አሁን ደግሞ ኃጢአት ከገባ ወዲና ምድርን በዚህ ልክ ከረከሰች በኋላ ከሰዎች የሚመጡ አስተሳሰቦች በዕውቀት ደረጃ ተወስደው ሙከራ ላይ መዋል የለባቸው። ምክንያቱም እነዚህ ዕውቀቶች የሚያደርሱት ጥፋት እጅግ የከፋ ስለሆነ ነው ማለት ነው። ስለዚህ ለምሳሌ ያክል አንዳንድ ሰዎችም ከመጋባታችን በፊት ወጣቶች መሞካከር አለብን የሚሉት ቋንቋም አለ። አሁን በፊትም ያው የነበር ነው። ይሄ አሁን አስፈላጊ ዕውቀት አይደለም። እግዚአብሔር ያንን ለክቡር የትዳር የህይወት መመሪያ ካደረገው ያንን አምኖ መቀበል እና በጊዜውና በሰዓቱ ደግሞ ነገሮችን
እግዚአብሔር እንዲገልጽልን መጠበቅ ነው እንጂ በሰው አስተሳሰብና በሰው ዕውቀት የሚሄዱ አካሄዶች ውጤታቸው የከፋ ይሆናልና አለማወቅ ሲባል ደንቁሩ ማለት ሳይሆን አለማወቅ ሲባል ውጤቱን እናስተውል። ይሄ ድርጊት የሚያመጣው ነገር አለ። ስለዚህ ይሄንንም ተጠበቁ እያለን ነው እግዚአብሔር ያለው። በጣም ጥሩ። እንግዲህ በዚህ አግባብ በዳንኤል ምዕራፍ 2 ላይ የምናያቸውን የመንግስታት አነሳስ እናያለን። ቅድም እንዳስቀመጥኩት እንግዲህ እግዚአብሔር ለተለየ መንገድ አሕዛብን ለማስተማር የእግዚአብሔር መንገድ ለማስተማር እስራኤል ተመርጣ ቢሆንም እሷም በራሴን ካላስተዳደርኩ ብላ ከእግዚአብሔር አስተዳደር ስለወጣች ያ ሁሉ ፍርስርሻው ወጣ። በምርኮ ሄዱ፣ ወደ ባቢሎን ተማርከው ሄዱና ከዛ በኋላ ነው እንግዲህ የዳንኤል ምዕራፍ 2 ትንቢትን እና መንግስታቶች እንዴት እንደሚነሱ በምን አግባብ እንደሚነሱ የተነገረና ምንድነው እዛ ላይ የምንማረው? አሁን በተናገራችሁት አግባብ ተነስተን የተነሱት መንግስታት ምን ያስተምሩናል? ሔዋን እንግዲህ በሰራችው ስሌት መሰረት በጎውን ምርጫ ወይም የማያሰጣትን ምርጫ እንደመረጠች ነው ያሰበችው። ግን የዚህን ፍሬ መብላት ውጤቶች በደንብ የምናስተውለው በመንግስታት መምጣትና መቀየር ውስጥ ነው እና የእግዚአብሔር ሕዝብ እንደፈለገ መኖር የማይችልበት መንግስት እየተቀያየረ ሲመጣ ነው የምናገኘው እና እስራኤልም እንደፈለገች የእግዚአብሔርን ሀሳብ ለሌሎች ለማካፈል ለሌሎች መንግስታት ለማስተላለፍ በማትችልበት ልክ የተለያዩ መንግስታት ሲመጡ እናያለን እና በእስራኤልም ላይ ሲሆኑ ለምሳሌ የመጀመሪያው ህልም ዳንኤል ምዕራፍ 2 ናቡከደነፆር ይሄንን ህልም ሲያይ የባቢሎን መንግስት ኦልሬዲ የእስራኤል ወጣቶች ይዞ ነበር እና ይሄ የሚያመላክተው ነገር አለ። እስራኤል እንደታቀደላት ሌሎቹን መንግስታት ለእግዚአብሔር መንግስት ለእግዚአብሔር አሰራር ልታስተምር ሪች አውት ልታደርግ አልቻለችም ማለት ነው እና በዳንኤል ምዕራፍ 2 ላይ ያለው ምስል ከወርቅ ወደ ነሐስ ወደ ብር ወደ ብረት ወደ ሸክላ ሲሄድ ነው የምናየው እና በዋጋ አንጻር በጣም እየቀነሰ ሲመጣ ነው የምናገኘው እና የሰው ልጅ ሁኔታ ከጊዜ ወደ ጊዜ የተሻለ እንዲሆን የሚጠበቅ ቢሆንም ብዙ ጊዜም እንደዚህ አይነት ታላላቅ ስብሰባዎችም ኖረው ያውቃሉ። በቃ ከዚህ በኋላ በቴክኖሎጂ ምክንያት ከዚህ በኋላ በዲሞክራሲ ምክንያት ህይወት የተሻለ ይሆናል የሚሉ በጣም ብዙ ተስፋዎች ነበሩ እንግዲህ በሰዎች ዘንድ እና ነገር ግን ምናልባት እሺ በጤንነት ረገድ አካላዊ በሆኑ ነገሮች መንገድ የተራራቁ ሰዎች በመገናኘት መንገድ ጥሩ እድገቶች ሊኖሩ ይችላሉ። ግን የሰው ልጅ በሞራል ውድቀት ውስጥ ነው ጭራሽ እየባሰበት ሲመጣ ነው የምናገኘው እና በፍጹም ሔዋን ካየችው ይሆናል ብላ ከገመተችው በተቃራኒው የሰው የዓለም ታሪክ ግን ሲሆን እናገኘዋለን ማለት ነው። አሁን አርሴማ ካለችው ላይ አንድ ሀሳብ ለመጨመር ከመጀመሪያው እንዳየነው እንግዲህ በዘፍጥረት ላይ እግዚአብሔር ልጆቹ ማስተማር ነበር የፈለገው። ማድረግ ያለባቸውና የሌለባቸውን ነገር ነገራቸው። እሱን ሳይከተሉ ቀሩ። ከዛ በኋላ ኃጢአት ገባ። ከዛ በኋላ ባለፈው ሳምንት ጥናታችን እንዳየነው እግዚአብሔር ያገኘው አንድ ሰው ኖህ ነበር። ከኖህ በኋላ እንግዲህ የተከሰተውን ስናይ ሰዎች በራሳቸው መንገድ በድጋሚ እንዴት መሄድ እንደፈለጉ ተመልክተን ነበር። ናምሩድ የጀመሩት አካሄድ ይህንን የሚያመለክተን ነው። ከነናምሩድ አመፀኛ አካሄድ በኋላ እግዚአብሔር አንድ ያገኘው ሰው አብርሃም ነበር እና በአብርሃም ምን አለው? ህዝብ እና አሕዛብ በሙሉ ይባረካሉ ብሎ ቃል እንደገባለት እናያለን እና በዚህ ውስጥ ብንመለከተው በአብርሃም በኩል እግዚአብሔር ከቀድሞ ጀምሮ የነበረውን ሐሳብ ለመፈጸም
እንዴት ይፈልግ እንደነበር ነው የምንረዳውና በአብርሃም ምክንያት የእስራኤል ነገድ 12 የሚባሉት በያዕቆብ ልጆች ተመሰረተ። ከዛ እነሱ ግብጽ ገቡ። ከግብጽ ባርነት ወጥተው ወደ ከነዓን መጡ። ወደ ከነዓን ከመጡ በኋላ የእግዚአብሔር አስተሳሰብ ህዝብ ሆነው ለዚህ ምድር ምስክር እንዲሆኑለት ነበር። ዘጸአት 19:5 እና 6 ላይ እንደዚህ ይላል፣ አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግስት የተቀደሰም ህዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው ይላልና የእግዚአብሔር ሐሳብ የካህናት መንግስት እንዲሆኑና የእግዚአብሔርን ሐሳብ በምድር ላይ እንዲያሳዩ ነበር። እነሱ ግን ያው ከጥቂት ዘመናት የመሳፍንት ወይም ፈራጆች በእግዚአብሔር የሚሾሙ ከገዟቸው በኋላ እንደ አሕዛብ መሆን እንፈልጋለንና የአሕዛብ አይነት ንጉሶች አንግስልናሉ። በዛ መሰረት የመጀመሪያው ንጉስ ሳኦል ነገሰ። ሳኦል ከነገሰ በኋላ የተከሰተውን ስናይ ያው በጥቂት ዓመታት ውስጥ ተከፋፈሉ። ሁለት መንግስታት ሆነው በ10 ነገዶችና በሁለቱ ነገዶች መካከል በተፈጠረው አለመግባባት ለሁለት ተከፈሉ። 10 ነገዶች በፍጥነት ወደ ጣዖት አምልኮ ውስጥ ገቡ እና በአሶር ተማረኩ። ከዛ የመጥፋት ያህል ደረጃ ላይ ደረሱ። ሁለቱ የቀሩት ይሁዳና ቢንያም ግን የአይሁድ የሚባለውን እንግዲህ ይዘው ቀጠሉና የእነሱንም ታሪክ በተከታታይ በነገስት በዜና ላይ ስናይ እከሌ የሚባል ንጉስ ነገሰ፣ በእግዚአብሔርም ፊት ክፉ አደረገ፣ ከዛ ሞተ ነው የሚለው። የአብዛኞቹ በጣም ጥቂት የሆኑት ናቸው መልካም አድርገው የተገኙትና ይሄ ክፋት እየቀጠለ ከመሄዱ የተነሳ መጨረሻ ላይ ምን ሆኑ? ወደ ምርኮ ሄዱ እና እግዚአብሔር በመንፈሳዊ ሰዎች በነቢያት እንዲመሩ የፈለገው ካህናት መንግስት ሆኑልኛላችሁ ያላቸው ሰዎች መጨረሻቸው ምን ሆነ? በአሕዛብ መመራት እና በአሕዛብ ነገስታት ስር መውደቅ ሆነ እና ዳንኤል 2 ላይ የምናየው የእስራኤል ኃይል እንዴት ደክሞ የእግዚአብሔር ህዝብ ተሸንፎ ምርኮ ገብቶ በአሕዛብ ንጉስ ቁጥጥር ስር ሆኖ ከዛ በኋላ መንግስት የሚባለው አካሄዱን እንዴት እየቀየረ ሊሄድ እንዳለ እና አሁን የባቢሎን መንግስት ከዛ በኋላ እንዴት እንደሚነሳ ከዛ በኋላ አሁን አርሴማ እንዳነሳችው በተለያየ መልኩ ያ እንደሚቀጥል ነው የሚያሳየና ይሄ ሁሉ የመጣባቸው ዋናው ምክንያት ያው በኋላ ምን ጠቅሰዋለን የእግዚአብሔርን መልእክተኞች አንቀበልም እያሉ በመሄዳቸው ነውና ወደ አሕዛብ አገዛዝና ወደ አሕዛብ አስተዳደር ውስጥ እንደገቡ የምናይበት ክፍል ነው። እዚህ ጥበበ ላይ ያለው ላይ ትንሽ ከታሪክ አንፃር አንዳንድ ነገሮች ለመጨመር ያህል እግዚአብሔር ሰዎች በምን አይነት ሁኔታ ነው እንዲደራጁ የፈለገው የሚለውን ጥያቄ መጠየቁ ወሳኝ ነው። ምክንያቱም የአርኪኦሎጂ ጥናቶች አንዳንድ የሚያሳዩት ነገር አለ። በከነዓን አካባቢ የነበሩት መንግስታት እግዚአብሔር እነሱ እንደሚያደርጉት አታድርጉ ያላቸው መንግስታት ህዝቦች ምን አይነት ነበሩ ካልን አንደኛ ራስ ገዝ ከተሞች ነበሩ። በዛ ውስጥ በከተሞች ውስጥ ንጉስ ፈላጭ ቆራጭ ብቻ ሳይሆን አምላክም ጌታም የሁሉ ነገር ባለቤት ሆኖ ከስሩ ያሉት ሰዎች ለሱ የሚገዙ ጸጥ ለጥ ብለው የሚገዙና እሱንም የሚያመልኩ አይነት ደረጃ ነበር። ከግብጽ ጀምሮ ከነዓንም ውስጥ እስከ ባቢሎን በኋላም ሮምም ስትመጣ ቄሳሮቹ አማልክት ነን የአማልክት ልጆች ነን እያሉ ነበረ ራሳቸውን ከፍ አድርገው ሰዎች ለነሱ እንዲገዙና ለነሱ ጸጥ ለጥ ብለው በአምልኮ ደረጃ ያህል እንዲታዘዟቸው ለማድረግ የሚሰጡት ምክንያት ይሄ ነበር። ከንቱ ምክንያት ብቻም ሳይሆን ደግሞ ከጥንቆላም ጋር የተያዘ አምልኮ ውስጡ ስለነበረ ያንን የሚቃወም ሰው በቀላሉ አይገላገልም ነበር። አሁን እግዚአብሔር ለራሱ ህዝብ ደግሞ የፈለገው ነገር ምንድነው ካልን ገዢ ንጉስ እግዚአብሔር ነው። ኦሪትን በመናጠናበት ጊዜ በተለይ ዘዳግምን በመናይበት ጊዜ ዘጸአትን በመናይበት ጊዜ እግዚአብሔር ቃል ኪዳን እንግባ ነው የሚለው። ያ ማለት የሁለት ሰዎች ልክ በትዳር በፍቅር ላይ የተመሰረተ በእኩልነት ላይ የተመሰረተ ቃል ኪዳን እንደሚመሰርቱ እግዚአብሔርም ተመሳሳይ ነገር ነው የሚያደርገው። ሌሎቹ ነገስታት የሚያረጉት ቃል ኪዳን ከዛ የተለየ ነበር። ልጅህን
ንብረትህን፣ ሚስትህን፣ ቤትህን፣ ሁሉን ጉልበትህን ሁሉ ለኔ ትሰጠኛለህ ነበር የሚለው ንጉሱ። እና በእነዚህ ሁለት አሰራሮች መካከል ያለው ልዩነት በሰማይና በምድር መካከል ያለውን ልዩነት ያሳየናል። ሰዎች ግን አንደኛ ሳሙኤል ምዕራፍ 8 ላይ እንደምናየው ይሄንን በነገራችሁ ላይ ቤታችሁ አጥኑት። አንደኛ ሳሙኤል ምዕራፍ 8 ላይ የእስራኤል ሕዝብ ሳሙኤልን ሄዶ እንደ አሕዛብ መሆን እንፈልጋለን፣ ፊታችን ፊታውራሪ ሆኖ የሚሄድ በጦር ሜዳ የሚመራን ንጉስ ሰው እንፈልጋለን አሉ። ለመመሳሰል ስለፈለጉ ማለት ነው። ሰው ጭቆናንም ይወዳል። በነገራችን ላይ የበላይ ሆኖ የሚገዛ የሚቀጠቅጥ ዱላ ይዞ የሚያስፈራራ ጌታ ይወዳል ሰው። ይሄ ከኃጢአት ባህሪ ጋር የመጣ ነው። ከእግዚአብሔርም ለመራቅ የሚፈልገው ሰው ከዚህ የተነሳ ነው። ሰይጣንን የሚመርጥበት ምክንያት ውስጣችን የተንጋደደ ነገር ስላለ ነው። እግዚአብሔር ግን ሰዎች እንዴት ነው እንዲኖሩ የፈለገው ብለን ደግሞ ካሰብን ለህዝቡ ነፃነትን ነበር የሚፈልገው። በአርኪኦሎጂ ጥናቶች ለምሳሌ ከነዓናውያን ስለ ግብፅ በሚያወሱበት ጊዜ የከነዓንን የነገስታት አርማ ነበር የሚጠቀሙት ስለ ግብፅ ለመናገር፣ ወይንም ስለ አሶር ለመናገር፣ ስለ ባቢሎን ለመናገር ሲፈልጉ የነገስታቱን አርማ ነበር የሚጠቀሙት። እስራኤላውያን ወደ ከነዓን ሲገቡ ግን ግብፃውያን ስለነሱ በታሪካቸው ላይ ሲያወሱ የብዙ ሰዎች ስዕል ነበር የሚስሉት። ያ ማለት ንጉስ የላቸውም፣ እነዚህ ሰዎች ራሳቸውን የሚያስተዳድሩ ናቸው፣ በግል ሆነው የሚለውን ሐሳብ ያንጸባርቃል መጽሐፍ ቅዱስም ላይ ያለው ማለት ነው። እንደዚሁም ደግሞ በቁፋሮ የተገኙ የእስራኤላውያን ቤቶች የሚያሳዩት 4 ክፍል የነበራቸው ከዳን እስከ ቤርሳቤ ድረስ አንድ አይነት ቤቶች ነው የሚታዩት። በሌላና ሀገር እግዚአብሔር የመሰረተው ማህበረሰብ እኩል ነበር ማለት ነው እንጂ ከላይ አንድ የሚገዛ ቀጥሎ ደግሞ ያው ሀብታሞች ከስር ደግሞ ጭሰኛና ድሆች ያሉበት አይነት አልነበረም። የግሪኩ ፈላስፋ ፕላቶ ለምሳሌ እግዚአብሔር ሰዎችን ሲፈጥር አንዳንዶቹን ለንግስና፣ አንዳንዶቹን ደግሞ ንጉሶቹን ለማገልገል፣ ከዛ ደግሞ የመጨረሻዎቹን ደግሞ ለባርነት ነው የፈጠረው ይላል። እንዲህ አይነት አስተሳሰቦች በጣም የተስፋፉ ነበር። እንዳጋጣሚ ሆኖ አገራችንም ውስጥ የጭሰኞች ወዘተ እንደዚህ አይነት ስርዓትም ነበር። እግዚአብሔር ግን ለሰዎች ያሰበውና ያቀደውን ነገር በተለይ በሰንበት ውስጥ ነው የምናየው። በባቢሎናውያን ደንብ መሰረት ሰዎች በእነሱ አምልኮ የምድርን ታሪክ ሲናገሩ ምን ይላሉ? አማልክት ስራ ስለሰለቻቸው ምድርን ፈጠሩ፣ ከዛ ደግሞ እነሱ የማይፈልጉትን የአሽከር ስራ እንዲሰሩላቸው ሰዎችን ፈጠሩ ይላሉ። እና ከዚህም ሰፋ ያለ ታሪክ ነው። የእግዚአብሔር አሰራር ግን የዛ የተገላቢጦች ነው። ዘፍጥረት ምዕራፍ 1 ላይ ሲለፋና ሲሰራ የምናየው እግዚአብሔር ነው። 6 ቀናት ከሰራ በኋላ ሁሉም ነገር እጅግ መልካም መሆኑን ካየ በኋላ ከዛ በኋላ ምንም ፈጠረ? ሰንበትን ፈጠረ። በሰንበት ውስጥ ደግሞ ሰዎች ለመጀመሪያ ጊዜ በሙላት ያዩት ቀን አዳምና ሔዋን የሰንበት ቀን ነው። በሰንበት ውስጥ እግዚአብሔር ምን እያለ ነበር? እኔ ላገልግላችሁ፣ እናንተ ልጆቼ ናችሁ፣ በዚህ አይነት መንግስት ውስጥ ለመኖር ፈቃደኛ ናችሁ ወይ የሚለው የስምምነቱ ማሳያና ምልክት ነው። ለዛ ነው ሰንበት በእግዚአብሔርና በሰው መካከል ምልክት የሚሆነው። ጌታ ኢየሱስ ክርስቶስም በአዲስ ኪዳን ሰንበት ለሰው ነው የተፈጠረው ያለበት ምክንያት ይሄ ነው። እግዚአብሔር ይስጥልኝ። እንግዲህ አሁን የእረፍት ሰዓት ነው። ከእረፍት ስንመለስ በዚሁ አግባብ ዳንኤል ምዕራፍ 2ም ዳንኤል ምዕራፍ 7 ላይ የምናያቸውን ምልክቶች ምንድናቸው የሚለውንም እናያለን። ተጨማሪም ጥያቄዎች እናነሳለን። ውድ ተመልካቾቻችን ከእረፍት ተመልሰናል። ቅድም በተወያየነው አግባብ መጀመሪያ ዳንኤል ምዕራፍ 2 ላይ እና ዳንኤል ምዕራፍ 7 ላይ የምናገኛቸው ምሳሌያዊ ምልክቶች፣ አውሬዎች ምንን ያመለክታሉ የሚለውን ባጭሩ እናይና ቅድም ወደ ነበርንበት ውይይት እንመለሳለን። በዳንኤል 2 ላይ የምናየው እንግዲህ አንድ አረማዊ ወይም ጣዖት አምላኪ ንጉስ ያየውን ህልም ነው። በዛ ህልም ላይ ቅድም ከረፍት በፊት አርሴማ እንደጠቀሰችልን ህልሙ ላይ የሚታዩት የተለያዩ ብረታ ብረቶች ናቸው እና ናቡከደነጾር የሚባል ንጉስ የባቢሎን
እስራኤልን ማርኮ ወደ ምርኮ ያመጣ ንጉስ ነው እና እሱ በተኝቶ በሚያስብበት ጊዜ መንግስታት እንዴት ካንዱ ወደ አንዱ ከኔ በኋላ ማን ይነግሳል እያለ ሲጨነቅ እግዚአብሔር አንድ ህልም ያሳየዋል። በዛ ህልም መሰረት አንድ ምስል ቆሞ ያያል እና ታሪኩ ያው ረጅም ነው። በመጀመሪያ ያየው ጠፍቶበት ነበር። በኋላ ዳንኤል ነው ይሄንን ሊተረጉም የቻለው። የባቢሎን ጠቢባን የተባሉት ይሄን መተርጎምና ህልሙንም መንገር አልቻሉም ነበር። ስለዚህ ህልሙም ጠፍቶበት ትርጉሙንም ማስተዋል አቅቶት ነበር። ዳንኤል መጣና እንግዲህ ይሄንን በዳንኤል ምዕራፍ 2 ላይ ተመልካቾቻችን እንዲያነቡት እንጋብዛለን። ሲተረጉምለታል እና ሲተረጉምለት የሚነግረው አንድ ነገር ምንድነው? አንደኛ ህልምንም ራእይንም የሚሰጠውና የሚተረጉመው እግዚአብሔር ነው ብሎ ይነግረዋል። ምዕራፉ ላይ የምናገኘው አንድ ሐሳብ እሱ ነው። ሁለተኛ የሚናገረው ወሳኝ ቃል ምንድነው? ነገስታትን ያስነሳል፣ ነገስታትን ያዋርዳል ይላል። ስለዚህ እግዚአብሔር ነው በዚህ ውስጥ አሁንም እየሰራ ያለውና ልብህን ከእግዚአብሔር ጋር አድርግ ያለው ነበር። ለማንኛውም ያ ከሆነ በኋላ ህልሙ ሲተረጉምለት ያለው ምንድነው? የመጀመሪያ ያየው የምስሉ ራስ ወርቅ ነበር። እሱም ያው የባቢሎን መንግስት ያመለክታል። ከዛ በኋላ የብር ነበር። እሱም የሜዶና ፋርስ የተባለው መንግስት ያመለክታል። ከዛ በኋላ ነሐስ ነበር፣ ግሪክን ያመለክታል። ከዛ በኋላ ብረት ነበር፣ እሱም ሮምን ያመለክታል። ከዛ በኋላ ጣቱ ላይ እግሩ ምስሉ ጣት ላይ በሸክላና በብረት የተቀላቀለ እንደሆነ ይነግረዋል። ያው መንግስታት መጨረሻ ላይ እንደሚከፋፈሉ ከነገረው በኋላ አንድ ወሳኝ ቃል ይነግረዋል። እነዚህ መንግስታት አንድ ለመሆን ይሞክራሉ፣ ነገር ግን አይጣበቁም ይላል። እቺ አንድ ቃል ያው ከዛን ጊዜ ይሄ እንግዲህ ከዛሬ 2600 ዓመት በፊት የተነገረ ትንቢት ነው። እስከ ዛሬ ድረስ ያው አውሮፓም እንደምናየው ላለፉት 2000 ዓመታት ከፍተኛ የሆነ ሙከራዎችን ቢያደርጉ መንግስታት ሳይቀላቀሉ ሳይጋቡ ቀርተዋል። ያው የሸክላና የብረቱ ተጨማሪም ሌሎች ትርጉሞች አሉት ከመንግስታት መከፋፈልም ሌላ። ከዛ ምዕራፍ 7 ላይ ስንሄድ ይቅርታ ምዕራፍ 2 ላይ ሌላ የምናየው ነገር ምንድነው? እነዚህ አንድ በተከታታይ የሚመጡ መንግስታት እንዳሉ ሆነው ከዛ በኋላ ግን የሚመጣውን ነገር ይነግረዋል። አሁን እዚህ ላይ አንዳንድ ሰዎች ምን እንደሚያነሱት እንዴ እነዚህ ብቻ ነበሩ ወይ ነገስታት የነበሩት ሌሎች ስልጣኔዎች አልነበሩም ወይ ይላሉ። ነበሩ። በጃፓንም በቻይናም ሌሎች አይነት ስልጣኔዎች መንግስታት ነበሩ። እነሱ ግን ከእግዚአብሔር ህዝብ ጋር በተያያዘና በመንፈሳዊ ታሪክ ውስጥ ያላቸው ሚና ጎልቶ የሚታይ ስላልሆነ ነው እግዚአብሔር ከእስራኤል የእግዚአብሔር መሪነት ቅድም ድርባ እንዳያነሳው እና የተወያየንባቸው ርዕሶች ላይ እንደምንዳየነው ከእግዚአብሔር መሪነት ወደ ሰው ወደ ንጉስ ሄዱ። ከንጉስ ደግሞ ወደ አህዛብ መሪነት እንዴት እየተቀየረ እንደሄደ ለማሳየት የተጠቀመበት መንገድ ነውና ምስሉ በዚህ ሁኔታ እየተከፋፈለ ከሄደ በኋላ መጨረሻ ላይ እጅ ከተራራ ላይ እጅ ሳይነካ ከተራራ የተፈነቀለች ድንጋይ መታ ምስሉን እግሩን ነው የምትመታው እና ተፈጨ ደቀቀ ይላል። ከዛ በኋላ ያቺ ድንጋይ ታላቅ ሆነች፣ ምድርንም ሁሉ መላች ይላል። የእግዚአብሔር መንግስት መጨረሻ ላይ እንደሚመሰረት ኤደን ገነት የነበረው ተመልሶ እንደሚመጣ ነው የምናየው። ከዛ በኋላ የምናየው ዳንኤል ምዕራፍ 7 ላይ ይሄኛው ደግሞ ለእግዚአብሔር ነብይ የተሰጠ ራእይ ነው። ያኛው ለጣዖት አምልኮ ንጉስ ነው። ይሄኛው ደግሞ ለእግዚአብሔር ነብይ በሌላ መልኩ ያሳየዋልና አራዊት ከባህር ሲወጡ ያሳየዋል። ሞገድ ከቫዮለንስ ከግጭት ከደም መፋሰስ ውስጥ የሚወጣ ነው። የእግዚአብሔር ያልሆነ መንግስት ያለው ነው ያለው እና ባህር ላይ ነፋሳት ሲጋጩ አይ ነበር ይላል። ዝግመተ ለውጥ የሚባለው ያው እንደዚሁ በደም መፋሰስና በመሞት ላይ የተመሰረተ ፍልስፍና ነው። የመንግስታትም አካሄድ እንደዚሁ ተመሳሳይ በግጭትና በአመጽ ላይ የተመሰረተ ነው። ተመሳሳይ ነው። የሰው አስተሳሰብ ተመሳሳይ ሆኖ እንደሚሄድ የምናይበትም ሁኔታ አለ እዛ ላይ እና ከግጭትና ከአመጽና ከደም መፋሰስ ውስጥ እነዚህ መንግስታት እንደተነሱ እናያለን። ዳንኤል በራእይ ሲያይ የተመለከተው መጀመሪያ አንበሳ ሲወጣ አየ፣ ሁለት የንስር ክንፎች ነበሩት ይላል። ከዛ በኋላ የሰው ልብ ተሰጠው ይላል። ይሄ የባቢሎን መንግስት እንደሚያመለክት እዛው ምዕራፍ 7 ላይ ይናገራል። ከዛ በኋላ ድብ ሲወጣ አየው ይላል። ድቡም በጣም አስፈሪ ነበር ይላል። በአንድ ወገን ተንጋዶ ነበር ይላል። 3 አጥንቶች አፍ ውስጥ ነበሩ ይላል። ትበላና ታደቅ ትፈጭም ትገድልም ነበር ይላል። የድቡ እንግዲህ የግሪክ ማን ነው የሜዶና ፋርስን መንግስት ያመለክታል። በአንድ በኩል መንጋድሩ ሜዶናውያን የመጀመሪያውን ስልጣን ይዘው ተቆጣጥረው እንደነበር፣ ከዛ ደግሞ ፋርሳውያን መንግስትን ተቆጣጥረው እንደቀጠሉ የምናይበት ክፍል ነው። ከዛ ቀጥሎ የወጣው
ነብር ነው። ነብሩ ክንፎች የወፍ ክንፎች ነበሩት፣ 4 ራሶች ነበሩት ይላል። ነብር ፈጣን ነው። ከፍጥነቱም በተጨማሪ እንደገና ክንፎችም ነበሩት እና እንግዲህ የሚበር ነብር ነበር ማለት ይቻላል። አንበሳው ላይ የንስር ክንፎች ነበሩት። ያው እሱም ኃይለኛና ብርታት ያለው የአራዊት ንጉስ አንበሳ የወፎች ንጉስ ንስርን የቀላቀለ ባቢሎን እንዴት ኃያል እንደነበረች የሚያመለክት ነው። ከነብሩ ላይ የምናየው ተመሳሳይ ነገር ነው። ያው የግሪክን መንግስት ያመለክታል ይላል እዛው መጽሐፉ ላይ 8 ላይም ይነግረናል። እዛ ላይ የምናየው ሌላ ነገር አሌክሳንደር ዘ ግሬት የተባለው ታላቁ እስክንድር የዓለምን መንግስታት በአጭር ፍጥነት ውስጥ አንዳንዴ በ3 ዓመት ይባላል በ7 ዓመትም ከአውሮፓ እንግዲህ ከአካባቢ ጀምሮ እስከ ህንድ ድረስ በታችም ደግሞ አፍሪካን ወደ ታች ድረስ ሁሉ እንዴት እንደተቆጣጠረ ነው የምናየው። በከባድ ፍጥነት በአጭር እድሜ ውስጥ ታላላቅ መንግስታትን አዋርዶ እንደያዘ እናያለን። ከሱ በኋላ የተነሳው እጅግ የምታስፈራና የምታደቅ የብረት ጥርስ የነበራት አውሬ ነበረች ይላል። እሷም ሮም እንደሆነች በዛ ውስጥ እናያለን። እዚህ ላይ አንድ ሐሳብ እንደው ለመጨመሪያ ከሮም በኋላ የወጣውን በተከታታይ ሲናገር ዳንኤል ላይ ምንድነው የሚለው? ሮም መጀመሪያ ያው አመፀኛና አረመኔ ሮም ሆኖ ይነሳል። እዛው ራስ ላይ 10 ቀንዶች ነበሩት ይላል። ሮም ለ10 እንደሚከፈል ያሳየናል። እዛው ሮም ያለው እንግዲህ እዛው አውሬ ላይ ነው። ከዛው አውሬ ላይ ከ10 ቀንዶች መካከል ደግሞ ትንሽ ቀንድ ከ10 ቀንዶች መካከል 3ቱን ነቃቅሎ ይወጣል ይላል እና የስድብን አፍ የሚናገር አፍ ነበረው፣ የሰውም መልክ ነበረው ይላል። አይኖች ነበሩት ይላል እና ይሄ በጣም ያስፈራዋል ዳንኤልን። ምክንያቱም ይሄ ቀንድ ቅዱሳንን ይሰባብር ነበር፣ በእግዚአብሔርም በልዑሉ ላይም የስድብን ነገር ይናገር ነበር ይላል እና ሮም እንግዲህ በ3 መልኩ እዛ ላይ እንደተቀመጠች እናያለን። ሮም አረመኔው፣ ከዛ በ10 ተከፋፍላ፣ ከዛ እንደገና በትንሹ ቀንድ እና ዳንኤል ይሄን እንዳስጨነቀው ያሳያልና መጠናት ያለበት ክፍልም እንደሆነ እዛው ላይ እናያለን። ምክንያቱም የእግዚአብሔር ነብይ ዳንኤል በዚህ ከተጨነቀ እኛም ልናጠናው የሚገባ ሐሳብ እንደሆነ እናያለን። በዛ ዘመን ላይ ይላል የትንሹ ቀንድ ዘመን ካለፈ በኋላ እግዚአብሔር በሰማይ ደግሞ ፍርድን እንደሚያደርግ የክርስቶስን ወደ እግዚአብሔር ዙፋን መምጣትና የፍርድ ምርመራ መጀመርንም በዛው ምዕራፍ ላይ ነገርና በዚህ ውስጥ ግን አጠቃላይ የምናየው ነገር ምንድነው? ይሄ በጣም ሰፊና በስፋት መጠናት ያለበት ክፍል ነው። የእግዚአብሔር አሰራር ህዝቡ የእግዚአብሔርን አሰራር አልቀበልም በማለቱ እንዴት አውሬዎች የሰውን መግዛት እንደጀመሩ ነው። በሌላ መልኩ እግዚአብሔር እኔ ልምራችሁ፣ እኔ ላገልግላችሁ፣ እኔ ልስራላችሁ፣ እኔ ንጉሳችሁ ልሁን ሲል እምቢ ብሎ አሁን ግን የምድር መንግስታት ምንድናቸው? ይሄ ዲሞክራሲ እና ሰላም ጸጥታ ምናምን እንደሚያመጡ አድርገን እንደምናስበው ሳይሆን በእግዚአብሔር ቃል አጠራር መሰረት አውሬዎች ናቸውና አውሬዎቹ ወደ ምድር መጡ እና የሰውንም ማንነትና የሰውንም አሰራር እየተቆጣጠሩ ሄዱበትን ሁኔታ ነው የምናየው። በጣም ጥሩ። እንግዲህ አሁን በነገርከን ስናየው ወርቁ ወደ ብር፣ ብሩም ወደ ነሐስ፣ ነሐሱም ወደ ብረት፣ ከዛ ወደ ሸክላ ሲዘቅጥ ነው የምናየው። አሁን ግን ዘመናችን እየተሻሻለ መጣ የሚባልበት ጊዜ ላይ ያለ ነው እና ነገር እንደውም እግዚአብሔር የለም ብሎ ኢቮሉሽንም የዘገምተኛ ለውጥ ሁሌ መሻሻል አለ የሚል ሀሳብ መጥቷል። እነ ካርል ማርክስ ደግሞ ከአንዱ ማህበረሰብ የተሻለ ማህበረሰብ ቀጥሎ ይመጣል፣ ሄጌሊያን ፍልስፍና የሚባለው ማለት ነው እና ከዚህ አንጻር አሁን የእግዚአብሔር ቃል ከሚናገረው ተቃራኒ ሆነና ይሄ እንዴት ታዩታላችሁ? ሁልጊዜም ሲከሰት የነበረው እግዚአብሔር ለናቡከደነጾር ዳንኤል ምዕራፍ 2 ላይ በህልም ከነገረው በኋላ ታሪክን ሁሉ የሚቆጣጠር ራሱ እግዚአብሔር እንደሆነ ያሳየው ነበር። ግን ዳንኤል ምዕራፍ 3 ላይ ደግሞ ስንሄድ ይሄ አረማዊ ንጉስ ናቡከደነጾር የባቢሎን ንጉስ በቃ ሐሳቡ አላሳመነውም፣ አናዶታል። ምክንያቱም የምንረዳው ዳንኤል ምዕራፍ 3 ላይ ሙሉ ለሙሉ ወርቅ የሆነ ምስል ይሰራና ህዝብ ሁሉ በሚገዛው ግዛት ሁሉ ያሉትን ህዝቦች ጠርቶ ለዚህ ምስል እንዲሰግዱ ግዴታ ያደርጋልና ምን እያለ ነበር? በቃ ሁሌ የሚቆይ ለዘላለም የሚቆይ መንግስት ነው ይሄ የኔ መንግስት እያለ ነበርና የእግዚአብሔር መንግስት ሁሌ የሚቃወም ይሄ የሰው መንግስት ለመገዳደር ይሞክራል። ግን
አሸናፊ ሁሌም እግዚአብሔር እንደሆነ እናያለን እና በዚህም በዳንኤል 2ም በ7ም የተመለከትነው አንድ ነገር የሰው ስልጣኔ መንበለው የሰው አመራር እየዘቀጠ እየሄደ እንደሆነ እንመለከታለን። አሁን አንተም እንዳነሳኸው የሚመስሉ ነገሮች አሉ በጣም ትንንሽ በቴክኖሎጂ ቅድም አርሴማም ስጠቅስልን ነበር። ሩቅ መንገድ ያሉ ሰዎች በስልክ በተለያየ ቴክኖሎጂ መገናኘት ችሏል። ነገር ግን የሞራል ዝቅጠቱን ስንመለከተው ሰዎች ያላቸውን የደረሱበትን የሞራል ዝቅጠት ስንመለከተው ከምን ጊዜውም በጣም የባሰ ነውና እርስ በርስ ያለው የሚሰማው ክፋት የሚሰማው ስቃይ በጣም ወደታች እየወረድን እንጂ ምንም አይነት ስልጣኔ በዛ መንገድ እንዳልደረሰ ሰው ልጅ የምንማረው ነገር ነው። በዚህ ሐሳብ ድርባ የምትጨምረው ሐሳብ? እሺ መጽሐፍ ቅዱስ እየነገረን ያለው ዝቅጠት ዝም ብሎ ቁሳዊ ጉዳይ አይደለም። አሁን እንደተባለው በሞራል በመንፈሳዊ ነገር በተለይ ሰው የመሻሻያ አጋጣሚውን የመዳን አጋጣሚውን ምን ያህል እየናቀ እንደሄደ ነው የሚያሳየው። በአንድ መልኩ ናቡከደነጾር የኖረበት ጊዜ ወይም ግሪኮቹ ሰልጥነው ዓለምን ይገዙ የነበረበት ጊዜ ስለ እግዚአብሔር ስለ ደህንነት የነበራቸው የእውቀት አጋጣሚ ምን ያህል ነበር ካለን እኛ ዛሬ ካለን አጋጣሚ በጣም ያነሰ ነው። ሆኖም ግን ባላቸው ነገር ዓለም ውስጥ የነበረው በሰዎች ዘንድ የነበረው ስለ እግዚአብሔር የነበረው አስተሳሰብ ምን ይመስል ነበር? ሁሉም ነገር ያው ሰው ከተሰጠው አጋጣሚ አንፃር ነው ፍርድም የሚመጣው። ክርስቶስም ስለና ቅፍርናሆም ሲናገር በፍርድ ቀን የናንተ ከሰዶም ጊዜ ይብሳል ብሎ ተናግሮ ነበር እና ከዛ አንፃር እግዚአብሔር ማንነቱን ምሕረቱን ጸጋውን እያሳየ በሄደበት ልክ ሰዎች ደግሞ ያን ነገር ላለመቀበል እምቢተኛነታቸውን ያሳዩበትን አካሄድ ነው የምንመለከተው። አንተ የጠቀስካቸው የማርክሲዝም ከፈረንሳይ አብዮት ጀምሮ ያለውን ሁኔታ በምናይበት ጊዜ ያው በታሪክም ውስጥ እነዚህ የፈረንሳዩ አብዮትና የፕሮቴስታንቱ ታድሶ በተመሳሳይ ጊዜ ሲሆኑ ሲካሄዱ የነበሩ ነገሮች ናቸው እና እግዚአብሔር ለዓለም ምርጫ ሰጥቷል። ፈጣሪን በመቀበል የሚመጣ ለውጥ አለ። በተለይ የፕሮቴስታንት እምነት በትምህርት ላይ በእውቀት ላይ በኢኮኖሚ ላይ በብዙ ነገሮች ላይ ያመጣውን ለውጥ ስናይ በምዕራብ አውሮፓ በሰሜን አውሮፓ በአሜሪካ ሀገር ወዘተ ውጤቱ ልዩነቱ ግልጽ ነው። በአንጻሩ ደግሞ እነ ማርክስ ያመጡት አስተሳሰብ ደግሞ በተባበሩት በሶቪየት ህብረት ላይ በኩባ ላይ ዛሬም ደግሞ በሰሜን ኮሪያ ላይ በሌሎች ሀገሮች ላይ ደግሞ የነበረውን ተጽዕኖ ስናይ እሱ ደግሞ የምን ውጤት ነው የሚለውን ደግሞ ስናየው ከእግዚአብሔር ይልቅ የሰውን አስተሳሰብ የሪዝን የሚባለውን ምክንያት ከፍ አድርገን እግዚአብሔርና እንደዚህ አይነት የማይታዩ የማይዳሰሱ መንፈሳዊ አይነት ምክንያቶችን ወደ ጎን አድርገን ሰው የራሱን ታሪክ ማሻሻል ይችላል የሚለውን ያው መጨረሻውን እያየን ነውና በዚህ ዘመን የእግዚአብሔር ማንነት በታሪክ ውስጥም በመጽሐፍ ቅዱስም በሳይንስም በተለያየ መንገድ ሊታይ በሚችልበት ሁኔታ ውስጥ እንደዚህ አይነት ጨለማ መኖሩ በጣም አሳሳቢ ነው። የሰውም ውድቀት ምን ያህል የተበላሸ መሆኑን ያሳየናል። ከዛ ደግሞ ጥበብ እንዳለው ከ2600 ዓመታት በፊት ደግሞ የተተነበየው ነገር እውነት መሆኑን ሰው ተሻሽሎ እንደው ረቆ በመንፈሳዊ ነገር አድጎ እየተስማማ በሰላም እየኖረ አይደለም ዛሬ እየታየ ያለው። ለዛ ደግሞ መፍትሄው የመጨረሻው መፍትሄ የጌታችን ኢየሱስ ክርስቶስ ሰላማዊ መንግስት በዚህ ምድር መቋቋም ነው። በጣም ጥሩ ሐሳብ ነው። እንግዲህ እያጠናን ያለነው ስለ ትንቢታዊ ምልክቶች ፍንጮች ነው እና አሁን ባየነው ትንቢታዊ አነጋገር መሬት ወይም ደግሞ እንደገና ባህር ምን አይነት ትርጉም አላቸው? ምንን ለማመልከት የተጻፉ ናቸው? ራእይ 13 ላይም እነዚህን ሐሳቦች እናገኛለን እና ከመሬት የወጣ አውሬና ከባህር የወጣውን አውሬ እናገኛለን እና ምድር ልክ እንዳልሽው የተረጋጋ ይመስላል። ከዛ ደግሞ ከባህር ደግሞ ልክ ዳንኤል 7 ላይ ያነውጥ ሲጋጭ እርስ በርስ የነበረው ፍጭት እንመለከታለን እና ራእይ ምዕራፍ 13 ላይ
ከባህር የሚወጣ አውሬ እናገኛለን። እንደዚሁም ደግሞ ከምድር ደግሞ የሚወጣ አውሬ እናገኛለን። በኢሳይያስ 17 ቁጥር 12 እና 13 ላይ እንደዚህ ይላል፣ እንደ ባህር ሞገድ ድምጽ የሚተሙ ለወገኖች ብዛት፣ እንደ ኃይለኛ ውሃ ጩኸት ለሚጮሁ አህዛብ ወዮላቸው። አህዛብና ጩኸት፣ አህዛብና ሞገድ እያነጻጸረልን ያለ። ቁጥር 13 እንደ አህዛብ ብዙ ውሃ ጩኸት ይጮሃሉ፣ እርሱ ግን ይገስጻቸዋል፣ እነርሱም እየሸሹ ይርቃሉ። በተራራም ላይ እንደ ብቅ በነፋስ ፊት አውሎ ነፋስ እንደሚያዞረው ትቢያ ይሆናሉ ይላልና እዚህ ጥቅስ ላይ የምናየው አህዛብ እንደ ብዙ ውሃ ጩኸት ይጮሃሉ ይላል። እና ውሃ የአመጽ የእንቢተኝነት ወይም የአህዛብ እግዚአብሔርን የማይታዘዝ የመሳሰሉትን ነገሮች የሚያመለክት ነው። ራዕይ 17 ላይ ተመሳሳይ ሐሳብ ይሰጠናል 17:10 ላይ። እና በተጻራሪው ደግሞ ምድር አለች። ምድር የሰላም የማረፊያ ቦታ ሆና ደግሞ ስትጠቀስ እናያለን። ለምሳሌ ያክል እንግዲህ ይሄ ለምን እንደሚያስፈልገው ካልን ትንቢትን ስንፈታ ዝም ብሎ እንደው ደስ እንዳለን ባቦ ሰጡኝ እየሄድን እንዳንናገር መጽሐፍ ቅዱስ ውሃ ሲል ባህር ሲል ምን እንደነው እያለ ያለው፣ ምድር ሲል ምን እያለ ያለ ነው የሚለውን እንድናስተውለው። ለምሳሌ ያክል ራዕይ 12 15 እና 16 ላይ ስለ አንዲት ሴት ይናገራል ምዕራፉ በሙሉ። ከዛ ዘንዶ ደግሞ እንዳለ ይናገራል። ያው ዘንዶውን እባብ ሐሰተኛው ዘንዶ ዲያብሎስ ሰይጣን የቀደመው እባብ ነው ይለዋል። እና ይሄ ዘንዶ ሴቲቱን ቤተክርስቲያንን የእግዚአብሔርን ሕዝብ በብሉይ ኪዳን የነበረውን ሊያጠፋ ሲያሳድዳት ነበር ይላልና ቁጥር 15 እና 16 ላይ ይላል ዘንዶም ሴቲቱን ሊያጠፋ ምን ተጠቀመ ነው የሚል ወንዝ የሚያህል ውሃ ከአፉ በስተኋላዋ አፈሰሰ ይላል። ይሄ እንግዲህ ቅድም ካነበብኩት ከኢሳይያስ ጥቅስ ጋር አብሮ የሚሄድ ነው። ወንዝን ነው የሚጠቀመው ውሃን ለማጥፋት እንደተጠቀመ እናያለን። ከዛ ሲናገር ምን ይላል ቁጥር 16 ላይ ደግሞ ምድሪቱ ሴቲቱን ረዳቻት፣ ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ውሃ ዋጠችው ይላል። እና ምድርና ባህር እንግዲህ እዚህ ላይ በግልጽ ይነጻጸራሉና በምድርና በባህር መካከል የምናየው እንግዲህ ይሄ ነው። አንደኛው ለጥፋት ለአመጽ ለመሳሰለው ሲውል፣ ሌላኛው ደግሞ ለመረጋጋት ለሰላም ይውላልና በዚሁ ምዕራፍ ላይ የምናየው ምንድነው በቅድም ባየነው በዳንኤል ምዕራፍ 7 እና በዳንኤል 2 መሰረት በጨለማው ዘመን በሚባለው መከራና ስደት የደረሰባቸው የእግዚአብሔር ሰዎች ክርስቲያኖች ሲሰደዱ ምድሪቱ የምትባለው እንደረዳቻቸው እረፍት እንዳገኙ ባህር አቋርጠው ውቅያኖሱን ተሻግረው ወደ አዲሲቷ ምድር ወደ ተባለችው ወደ አሜሪካ ሲመጡ እረፍት እንዳገኙ ከዛው ከራዕይ 13 ትንቢታዊ ገላለጽ ላይ እናያለንና ከአውሮፓ ከአመፀኛና ከእግዚአብሔርን ከሚያሳድድ አካባቢ ተነስተው ወደዚህ ሲመጡ እረፍትን ያገኙበት ሁኔታ የሚያሳየን ነውና በዚህ መልኩ ልናየው ወይም ልንረዳ ይገባል ማለት ነው። እሺ ጥበበ ያለው ላይ አንድ ነገር ለመጨመር ያህል ከነዚህ ውሆችና ከአሕዛብ በስተጀርባ ያለው ኃይል የዲያብሎስ ኃይል ነው። ማርቆስ ወንጌል ምዕራፍ 4 ቁጥር 39 ላይ ምን ይላል? እርሱም ተነስቶ ነፋሱን ገሰጸው፣ ባህሩንም ጸጥ ረጭ በል አለው። ነፋሱም ጸጥ ረጭ አለ፣ ፍጹምም ጸጥታ ሆነ ይላል። እና ጥቅሱ ላይ ማቴዎስም ላይ ተመሳሳይ ክፍል አለ። ጌታ ኢየሱስ ክርስቶስ በገሊላ ባህር ላይ ሆኖ የተፈጠረውን ወጀብ አስመልክቶ ማለት ነው። እዛ ላይ ማንን እየገሰጸ ነው የሚለውን ነገር ቀረብ ብለን ስናየው በውሃው በኩል እየሰራ የነበረው ዲያብሎስ ነው። ወደ ዘፍጥረትም ስንመለስ እግዚአብሔር መጀመሪያ ሲፈጥር ባህር እንደነበረ እናያለን። ባህሩን ቦታ ሲይዞ ነው ምድር እንድትወጣ ያደረገው። መዝሙረ ዳዊት ባልሳሳት 104ም ላይ ውሆቹን ገሰጽክ ቦታቸውን የሚያዙ ይላል። ከዛ ደግሞ ዘፍጥረት ምዕራፍ 6ም ላይ ስናይ ኃጢአት በበዛ ጊዜ የምድር እግዚአብሔር ዘግቷቸው የነበሩ
የነበሩት የውሃ ኃይሎች ተከፍተው ምድር እንደተጥለቀለቀች እንመለከታለንና ከበስተኋላው የሰይጣን ስራ አለ እና የሰይጣን ግፊት የሰይጣን ጭካኔ የሰይጣን ኃይል እብደት ያንን ነውጥ የሚያመጣው ያ እንደሆነም ከግንዛቤ ውስጥ ማስገባት ያስፈልጋል። በጣም ጥሩ ሆኖ ተብራርቷል። ራእይ ምዕራፍ 10 ላይ ደግሞ የምናየው አንድ ትንቢት አለ። ስለሱም ደግሞ የተወሰነ ነገር ብትሉኝ ደስ ይለኛል። ራእይ ምዕራፍ 10 ቁጥር 8 ላይ በሰማይም የሰማሁት ድምፅ እንደገና ሲናገረኝ ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ ይላልና ዝጋ የተባለ መጽሐፍ እናስታውሳለን ዳንኤልን። ከዛ በኋላ ደግሞ ወደፊት ሄዶ በዘመናት መጨረሻ ሲከፈት እናገኘዋለን እና ይህንን መጽሐፍ ደግሞ የሚወስደው በባህርና በምድር ላይ ከሚቆመው መልአክ ነው። በውሃም ላይ በመሬትም ላይ በእግዚአብሔር መንግስት ማለት በእግዚአብሔር ሀሳብ የተመሰረተና ከዛ ደግሞ በውሃ ወይም የአሕዛብ መንግስት ለሁሉም የሚሆን ለአሕዛብም የሚሆን ለእግዚአብሔርም ሕዝብ የሚሆን መልእክት እንዲናገር እንደተላከ እናገኘዋለን እና ይሄ በመጨረሻው ዘመን ሊነገር የሚገባ ገለጥ ብለን ደግሞ የተወሰኑ ምዕራፎች በኋላ በራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገን ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው የሚለውን ሀሳብ ለሁሉ የሚሆን መልእክት ከእግዚአብሔር እንደሚመጣ ይናገራል። በቅድም ባነሳ ነው የራእዩ ሀሳብ ላይ ምንድነው የሚለው ምድሪቱ ረዳቻት ነው የሚለው እና እዛ ላይ ምድሪቱ ከረዳቻት በኋላ የሆነውን ነገር ስናይ ምዕራፍ 12 ማብቂያው ላይ ዘንዶ ተቆጣ ይላል። ተቆጣና ከዛ በኋላ ሴቲቱን እና ዘሮቿን ለማጥፋት በባህር አሸዋ ላይ ቆመ ይላል እና ከዛ በኋላ ምዕራፍ 13 ላይ ሲጀምር አንድ አውሬ ከባህር ሲወጣ አየው ይላል እና ያው ደጋፊዎቹን እያስተባበረ እንደገና ጥቃት ለማድረግ እያሰበ እንዳለ የሚያመለክት ጥቅስ ነው። የዋናው እንግዲህ የጥናታችን ሐሳብ የእግዚአብሔር ዓላማ ከኤደን ገነት የነበረው እንዴት ነው አሁንስ በምድር ላይ ኃጢአት ከገባ በኋላ እንዴት ነው እየተፈጸመ አሁን ያለው? እስራኤል ያመፀች ከዛ በምርኮ ሄዱ። ከዛ በኋላ ከምርኮ በኋላ ደግሞ እንደገና ቢመለሱም ግን የእግዚአብሔርን ልጅ ገደሉ። ስለዚህ አሁን የእግዚአብሔር ሐሳብ እንዴት ነው የቀጠለው? የእግዚአብሔር ሐሳብ የቀጠለው በቤተክርስቲያን አማካይነት ክርስቶስ ባቋቋማት ቤተክርስቲያን አማካይነት ነውና እቺ የተሳደደች በዘንዶ መከራውን ስታይ የቆየችው ቤተክርስቲያን ምድሪቱ ረድታት ረፍት ካገኘች በኋላ ደግሞ ያለውን ሁኔታ ነው እንትና ራእይ 10 ላይ የሚነግረንና ራእይ 10 ላይ ሲናገር ምን ይላል? እንግዲህ አንድ እዛ ላይ የምናገኘው ቁልፍ ሐሳብ ምንድነው? ቁጥር 10 ላይ በብዙ ወገኖችም በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ነው የሚለውና አንድ መራር ልምምድ እንደነበር እዛ ላይ ይናገራል። መጽሐፍ በላ ጣፈጠው ከዛ በኋላ በሆዱ መራራ ሆነ ይላል። ይሄ መራራ ልምምድ ግን እዛው ላይ የሚቆም አይደለም፣ ይቀጥላል እያሉ ነው ያለው። እንዴት ነው የሚቀጥለው? በብዙ ወገኖች በአሕዛብ በቋንቋም በነገስታትም ላይ ትንቢትን እንደገና ይቀጥላል ስለሚቀጥል ትናገራለህ እያለው ነውና ልክ ራእይ 12:17 ላይ በሴቲቱ ቅሬታዎች ላይ ተነሳ እንደሚለው እግዚአብሔር ሁሉ ጊዜ ቅሬታዎች አሉትና ያንን እያስነሳ ዓላማውን እንደሚያስፈጽም የሚያመለክት ነውና ይሄ ይፈጸማል ካልን አዎ ይፈጸማል ነው መልሱ። ምክንያቱም ራእይ ምዕራፍ 14 ላይ ስለ ሶስት መላእክት ሲናገር ስለ አንደኛው መልአክ ሲናገር ምንድነው የሚለው? ራእይ 14:10 አካባቢ ይመስለኛል በምድርም ለሚኖሩ ለሕዝብም ተመሳሳይ ቃል ነው የሚደግመው። ራእይ ምዕራፍ 10 ላይ አሁን ካየነው ጋር ትንቢትን እንደገና ተናገር ከሚለው ጋር በጣም ተመሳሳይ ቃላት ይጠቀማል። በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለሙን ወንጌል የያዘ ሌላ መልአክ አየው ይላል። ተሰብክ ዘንድ ድጋሚ ይገባሃል አለው። አሁን ደግሞ እዚህ ላይ
ሌላ መልአክ የዘላለም ወንጌል የያዘ አየሁ ይላልና ሁለቱን ስናገናኝ የምናገኘው ዋና ነጥብ ምንድነው? እግዚአብሔር በኤድን ገነት የጀመረውን ሐሳብ አሁን ደግሞ በቤተክርስቲያን አማካኝነት የሚፈጽም መሆኑ። ያም ደግሞ ምንድነው? ኤድን ገነትም የነበረው አሁንም ደግሞ ያለው ዋናው ሐሳብ ወንጌል ነው። የዘላለም ወንጌል የተባለው ለዚህ ነው። ያ የወንጌል ሐሳብ ነው ለምድር መፍትሄ የሚያመጣው እንጂ በምድር ላይ የሚነሱ ነገስታት እና ምርጫ እንወዳደራለን እንደዚህ ያደርግላቸዋል የሚሉ አጭበርባሪ ፖለቲከኞች ሳይሆኑ እንዲያውም አንድ ጊዜ ምን ይባላል? አንዱ ሰውዬ ምርጫ ሲወዳደር ለዚህ ሰፈር ለዚህ አካባቢ ድልድይ ያስገባለሁ አለ። አረ ተው እንዴ እኛ እኮ ወንዝ የለንም ሲሉት ወንዙንም አስገባለሁ አለ ይባላልና እንዲህ አይነት ሰዎች አይደሉም መፍትሄ የሚያመጡት ለምድር መፍትሄ የሚያመጣው የዘላለም ወንጌል ነው። እና እግዚአብሔር ወደዛ ሐሳባችንን እንድናደርግ እየወሰደን እንዳለ እንመለከታለን። በራዕይ ዮሐንስ ምዕራፍ 10 መጨረሻ ላይ ደግመ የምትተነብየው ብሎ የሚናገረው ለብዙ ህዝቦች፣ ለብዙ ነገስታት፣ ለብዙ ቋንቋዎች እያለ ነው የሚተነትነው። ወንጌል ሲጀምር ዓለም አቀፋዊ ይዘት ነበር የጀመረው። አንድ ውስን ቦታ ላይ ቢሆንም ጌታ ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 16 ላይ፣ ማቴዎስ ወንጌል ምዕራፍ 28 ላይ ሂዱና ለዓለም ሁሉ አዳርሱ ነበር ያለው እና ከውሃው ጥፋት በኋላ ለመጀመሪያ ጊዜ ሰዎችን ሁሉ የነካ ጉዳይ ካለን ቀላል አይደለም። ይሄ በነገራችን ላይ ከምድር ታሪክ ውስጥ ላለፉት 4000 ዓመታት ሁሉንም ሰው በአንድ ወይ በሌላ መንገድ የነካ ጉዳይ ካለ የመጀመሪያው ቀዳሚው የወንጌል ጉዳይ ነው። የዛሬ 2000 ዓመታት በፊት የሆነው ነገር ማለት ነው። ጌታ ኢየሱስ ክርስቶስ የሰጠው ትእዛዝ ተፈጽሟል ወይስ አልተፈጸመም በሚለው ጉዳይ ላይ መጽሐፍ ቅዱስ ራሱ መልስ ይሰጣል። ቆሎሲያስ ምዕራፍ 1 ቁጥር 23 ላይ ሐዋርያው ጳውሎስ ከሰማይ በታች ላለ ሕያው ለሆነ ፍጡር ሁሉ ወንጌል ተሰብኳል ይላል። ያ ነገር ግን በዛ መንገድ ሳይቀጥል ቀርቶ እየላላ ቤተክርስቲያን በጨለማ ዘመን በተለይ በነበረችበት ጊዜ ሁሉም ጎራውን ይዞ አረማዊውም እርስ በርስ እየተበላላ እርስ በርስ እየተዋጋ ብዙ ክፋት እየተሰራ በነበረበት ጊዜ ላይ ቀጥሎ የተፈጠረው ዓለም አቀፋዊ ክስተት ሁሉንም ሰው ያካተተው ጉዳይ እስከዛሬ ድረስ ውጤቱን እያየን ያለነው ነገር ደግሞ ምንድነው? የፕሮቴስታንት እምነት ታድሶ ነው። ይሄ ደግሞ የመጣው በምን ላይ ነው ካልን ቃሉም ታድሶ ነው። ታድሶ ማለት የድሮን ነገር መመለስ፣ የሐዋርያትን እምነት መመለስ። ከዚህ የተነሳ የቃሉ ዕውቀት ያስፈልጋል ተብሎ መጽሐፍ ቅዱስ በተለያዩ ቋንቋዎች እንዲተረጎም ተደረገ። ይሄ የሆነው ይሄ ታድሶ ዝም ብሎ በታሪክ አጋጣሚ ብቻ አይደለም። እግዚአብሔር የተለያዩ ቦታዎችን ኢትዮጵያንም ሞክሮ ነበር። ብዙ ቦታዎች ላይ እግዚአብሔር ጥሮ የተሳካለት በምዕራብ አውሮፓ ነበር። ሁኔታው ግን እዛ እንዲቆይ ሳይሆን በዓለም ዙሪያ እንዲሰራጭ ነው። መጽሐፍ ቅዱስ ለመጀመሪያ ጊዜ ወደ አማርኛም እንዲተረጎም የተደረገው በዛው አካባቢ ነበር። ወደ ኢትዮጵያ መጣ መጽሐፍ ቅዱስ ማለት ነው። በትይዩ መንገድ ደግሞ የፈረንሳይ አብዮት ወይም የዲያብሎስ ምላሽ ማለት ነው ለዚህ ታድሶ እየተካሄደ ነበር። ይሄም ደግሞ ዓለምን ሁሉ የሚነካ የዛም ነገር ወደኛ ወደ ኢትዮጵያ መጥቶ የገፈቱ ቀማሾች ሆነናል። የኮሚኒዝም አስተሳሰብ ማለት ነው። በመጨረሻ ግን እዚህ ራዕይ ዮሐንስ ምዕራፍ 10 ላይ እየተናገረ ያለው ነገር ምንድነው? ይሄ ትንቢት በሚፈጸምበት ጊዜ በነገራችን ላይ ከሰማይ የመጣው መልእክተኛ በእጁ ትንሽ መጽሐፍ ይዟል ይላል። ስለዚህ በእውቀት ላይ የተመሰረተ በማንበብ ላይ የተመሰረተ ነገር ነው ማለት ነው ይሄ ነገር እና ከዝም ብለን በአጋጣሚ አይደለም። ከፕሮቴስታንት ታድሶ ቀጥሎም ደግሞ ግልጽ ለመናገር ያህል የአድቬንቲስት እምነት በአሁን ደረጃ በዓለም ዙሪያ እየተሰራ ያለው ነገር ሌሎቹ ክርስቲያኖች ለዓለም የተሰጣቸውን ተልእኮ ባላሉበትና እዚሁኛው አካባቢ ችግረኞችን እየረዳን እንቆያለን ባሉበት ጊዜ በየሀገሩ የጌታችን የኢየሱስ ክርስቶስ ምጽአት ከዛም ደግሞ ከዛ ጋር አብሮ የሚመጣው ክብር መነገር አለበት። ሰዎች ሁሉ ይሄንን ተስፋ ማወቅ አለባቸው። የእግዚአብሔርንም ትእዛዛት ማክበር፣ ለእግዚአብሔር መታዘዝ፣ ከእግዚአብሔር ጋር ቃል ኪዳንን ማደስ አስፈላጊ መሆኑን አንገብጋቢ የሆነ ጉዳይ ነው። በዚህ ጊዜ ለዓለም ሁሉ መሰራጨት አለባት ብላ ያስተማረች ያለችው ብቸኛ ቤተክርስቲያን የሰባተኛ ቀን አድቬንቲስት ቤተክርስቲያን ነው። የዚህ ትንቢት ፍጻሜ ይሄ ነው ለማለት ነውና ይሄ ቅድም ጥበበም ምድር ሴቲቱን ረዳች የሚለው አሜሪካ ነው ስንል አንዳንድ ሰዎች እንዴ ከመሬት ተነስታችሁ እንደፈለጋችሁ ነው የምትተረጉሙት ሊሉ ይችላሉ። ግን ታሪኩን ለማሳጠር ያህል የፕሮቴስታንት ታድሶ ዓለምን እንዴት አድርጎ ለውጧል የሚለውን
ነገር ቀረብ ብለን ስናይ በዛ ጉዳይ የእያንዳንዳችን ደህንነት የተካተተ መሆኑን እንመለከታለን። በዛም ውስጥ ደግሞ ከአውሮፓ ተነስቶ ወደ አሜሪካ የሄደው ነገር ወሳኝ መሆኑን እግዚአብሔር እነሱን ደግሞ እንደ መሳሪያ አድርጎ ተጠቅሞ ነው እንጂ እነሱን ለይቶ እናንተ ትሻላላችሁ ማለቱ ሳይሆን ዓለምን በሙሉ ልክ እዚህ ራዕይ ዮሐንስ ምዕራፍ 10 መጨረሻ ላይ እንደሚለው ዓለም ሁሉ ይሄን ነገር እንዲያውቅና ለጌታችን ለኢየሱስ ክርስቶስ ዳግም ምጽአት እንዲዘጋጅ የተደረገ ነገር መሆኑን እናያለን። እግዚአብሔር ይስጥልኝ። እንግዲህ ሰዓት ስላበቃ እዚህ ላይ ማጠቃለል የግድ ይሆንብናል። እንግዲህ በአጠቃላይ ያጠናን ያለነው ስለ ፍንጮች፣ ስለ ምልክቶች ትንቢትን ስናጠና እንዴት አድርገን መሰረቱን ከመጽሐፍ ቅዱስ መጣል እንዳለብን ነው። አንዳንድ ሰዎች ስለ ትንቢት ሲያወሩ ትንቢት እግዚአብሔር ስለተናገረ የግዴታ መፈጸም አለበት የሚል አስተሳሰብ አላቸው። እንዳውም ብሎ ተርፎም ሰይጣን ባይወድቅ ኖሮ እግዚአብሔር ስለማንነቱ መግለጽ አይችልም ነበር የሚል አስተሳሰብ ይነሳል። ይሄ ግን ፍጹም እግዚአብሔራዊ ያልሆነ አስተሳሰብ ነው። ትንቢት እግዚአብሔር ይሁን ስላለ የሚፈጸም ሳይሆን ስለመፈጸሙ ስላየ የነገረን ነው። ይህንን ማሰብ የግድ ይላል። ያለፈው ሳምንትም በዚህም ሳምንትም ያየነው የምድር መንግስታት ከናምሩድ ጀምሮ እግዚአብሔር ላይ አምፀው እግዚአብሔር በሚለው አስተዳደር እምቢ ሲሉ የት እንደደረሱ እናያለን። እግዚአብሔር ደግሞ አብርሃምን አመጣ። በአብርሃምም ደግሞ ሊባርክ እግዚአብሔርን ታገለ። እንዳለመታደል ሆኖ ምን አሉ? መመሳሰል እንፈልጋለን እንደሌላው እና ንጉስ ስጠናል። የመመሳሰል አባዜ። በዚህ ምክንያት ደግሞ ምን አይነት ችግር ውስጥ እንደወደቁ ዛሬም አይተነዋል። የባቢሎን መንግስት፣ የሜዶ ፐርሻ መንግስት እያልን ዛሬ የደረስንበትን ደረጃ ደረስን። እግዚአብሔር ለዚህ እንደገና ምን መፍትሄ ያመጣ? አሁን ስንናገር እንደሰማነው ቤተክርስቲያንን አስነሳ፣ የተሐድሶን እንቅስቃሴ አስነሳ። አሁንም ግን ይሄ ልንማር የሚያስፈልገን ትልቅ ትምህርት የመመሳሰል አባዜ የተጠናወተን ይመስላል። አምልኮን በተመለከተ የመጽሐፍ ቅዱስን አስተውሎ በተመለከተ አኗኗርን ሁሉ በተመለከተ መመሳሰል ፈልጋ ቤተክርስቲያን እየተንገዳገደች ያለች ይመስላል እና ይሄ የመመሳሰል አባዜ እግዚአብሔር የፈቀደው ወይም ደግሞ እግዚአብሔር የሚፈልገው ሳይሆን ሰይጣን የሚያታልልበት መንገድ መሆኑን ልብ ልንል ይገባልና ከዚህ መጠበቅም አስፈላጊ ነው። የእግዚአብሔርን ቃል ይዘን ብቻ መጓዝ አለብን። እንግዲህ ስናበቃ በጊዜ ምክንያት እዚህ ላይ መቋጨት የግድ ነው። የመጨረሻውን ጸሎት ወንድማችን ድርባ ያደርግልናል። እንጸልይ። እግዚአብሔር አምላክ ሆይ አንተ ቀድመ ሰዎችን ለማዳን በዘረጋው የደህንነት እቅድ ላይ ብዙ ነውጥ ብዙ ግፊያም ቢኖር በመጨረሻ አሸናፊ ስለሆንክ እናመሰግንሃለን። እንድናምንህ እንድንወድህ ትንቢትን ስለሰጠህን ትንቢትን በምናጠናበት ጊዜ ያንተን ኃያልነት ያንተን መልካም ፈቃድ ማየት እንድንችል ስለፈቀድክ እናመሰግንሃለን። የበለጠ እያወቅን የበለጠ እየወደድን የበለጠ እየታዘዝን ለክብር መንግስት መዘጋጀት እንድንችል እርዳን። ኃጢአታችንን ይቅር በል። በጌታ በኢየሱስ ስም አሜን።